ተነሽ አንዴ ከሰማይ አንዴ ከምድር ስትሆን የነበረች ዛሬ እንዴት አመንካት? እስኪ መልስልኝ። ልታስወርደው ነበር አይደል ልጁ? እኛ ትእዛዝ ከወጣህ ደግሞ ከኛ አፈንግጣ ከሷ ጋር መሆን ትችላለች። ከማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል ህሊና ከመሸጥ። ጊዜ ይፈታዋል አይደል? እንዴ በዲኤንኤ ነገሮች አይደለም ግን ለምን እንደዚህ ታደርጊያለሽ? ዝም በል አንተ ነው የምታሰድበኝ። አይ ሻጂ እቴት እየመራች ነው። ተዞር በል በቃ ስነ ስርዓት ያዛት። መሽ ወይ ጉዴ ከሚወዱት ጋር ለመኖር ምርጫ አይደለም ካልታዘዘ። ወይ ጉዴ ሰው ለምክንያት ይገናኛል ያዝን እንድስኬት። እንዴት ናችሁ የኛ ቤተሰቦች? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ያው ትናንት እንግዲህ የተፈጠረውን ነገር አይታችኋል። ብቻ እኔ የምሬን ነው በነገራችሁ ማለት በቃ የሆነ ነገር ይፈጠራል፣ ያንን ነገር አልፋለሁ ስል ግን በቃ ከባድ ነገር እየተፈጠረ ያለ ከዛሬ ነገ ነገሮች ይስተካከላሉ ስል ነገሮች እየተባባሰ ነው ያሉት እና በቃ እኔ አላቅም በዚህ ልክ ለምን እየተፈተንኩ እንዳለ። በቃ ማለት ምን አይነት ኃጢአት ብሰራ ነው፣ ምን አይነት ወንጀል ብሰራ ነው በዚህ ልክ ይህን ያህል ፈተና? እና የሰው ልጅ የምር ማለት በቃ አንዳንዴ ቆም ብላችሁ ስታስቡት እኔ የምሬን ማለት ሁላችሁም ታውቃላችሁ እናንተ ማለት ያሳለፍኩት ብዙ ነገሮች አሉ እና አንዳንዴ ቆም ብዬ ሳስበው የምር በእኔ እድሜ የሁሉ ፈተና እንዴ አስቡት። እኔ እኮ ገና አልኖርኩም ገና ማለት ነው። ምን ነው የምላችሁ ማለት እኔ አልኖርኩም ገና ጭራሽ ማለት ነው። ምክንያቱም ገና ስራ አልጀመርኩም ስላችሁ ለምሳሌ ስራ ስትሰሩ ሰው ጋር መጋጨት ይመጣል። ይሄ ተቀጥሮ መስራት ስራ አይደለም። ተቀጥሮ መስራት ከእጅ ወደ አፍ ነው። ገብታችኋል? ለመኖር ሲባል የሚሰራ ስራ ነው። ግን ራስን ለመለወጥ ቤተሰብን ለማገዝ ገብታችኋል? ሚስት አግብቼ ልጄ ያኔ ነው ፈተና የሚጀምረው። ገባችሁ? በስራ ለመግባባት ምክንያቱም ለመስራት ስትሉ ከብዙ ሰው ጋር ትገናኛላችሁ። ስለዚህ በዛ ሰዓት ነው ብዙ ፈተና ሊፈጠር የሚችለው። ብዙ ሰው ጋር ስለምትገናኙ ምናምን የሚክድ ሰው ይኖራል ምናምን እና አሁን ገና በልጅነቴ ይህ ሁሉ ፈተና የምሬ ነው። እኔ በጣም ነው የከበደኝ በጣም ማለት ነው። ማለት እዚህ ጋር የሚፈጠሩ ነገሮች እኮ ምናልባት ብቻ ለሌሎቻችሁ ቀላል ሊሆን ይችላል። ለእኔ ግን በጣም ከባድ ነው። እኔ እዚህ ጋር መሲና እሷ ያለችውን አምኜ ልጁ ይወለድ ያልኩት እኔ የምሬኝ። የዛሬ ሳምንት በረከት ምንድን ነው የምትበለው ብትሉኝ አልቅም። እንኳን የዛሬ ሳምንት ከሁለት ቀን በኋላ ምናልባት ለነገ ከኪሴ የሆነች ብር ሊኖረኝ ይችላል። ምንም ጭራሽ ማያውቀው ነገር የለም። ግን በቃ እግዚአብሔር መቼም የሆነ ነገር ሲያድርግ የሆነ ነገር አስቦ ነው ብዬ አስባለሁ። ሁሉም ነገር ለመልኩ ገብታችኋል እንጂ እኔ እዚህ ጋር እኮ አቅም ኑሮኝ አይደለም። ብቻ እንዴት እንደማደርግ አላውቅም። ትናንትና አይታችኋታል መሲ በማታ በጣም ወይ ፈረም ብቻ አላውቅም ምን ማድረግ እንዳለብኝ። ዛሬም የመጣሁት ለአንድ ጉዳይ ነው። በቃ የግድ ይሄንን ነገር ማድረግ አለብኝ ብዬ ስላሰብኩኝ ዛሬ መጥቻለሁ ማለት ነው። ትናንትና እንደነገርኳችሁ እንዳያችሁትም መሲ መጣ በማታ እዚህ ማደር አለብኝ ተመልሼ አልሄድም አለች። ለምን ስላት አብርሽ ማለት እንግዲህ ያክስቷ ልጅ ነው። ለቤተሰብ እናገራለሁ ብዙ ነገሮችን ብሎ እና ከሱ ጋር መጨቃጨቅ ስላልፈለገች ነው እዚህ የመጣችሁ ማለት ነው። እና እኔም ከጓደኛዬ ጋር ከሱራ ጋር ምግቡን አመጣንላትና እኛ ተያይዘን ወደ ጓደኛዬ ቤት ሄድን ማለት ነው። መሲ እዚህ ያደረችው ጠዋት መጣን። ያው ቁርስም አበላናት ማለት ቁርስም በልተን ምናምን ነገር ከዛ በቃ ሂጅ አልኳትኝ። በቃ መሄድ አልፈለገችም። በቃ ማለት
እኔ የምሬን ነው የምነግራችሁ። እንደዛ ተጨናንቃ ሳያት በጣም ትናንትን አልተኛው። በጣም ጭንቀት ውስጥ ነው የነበርኩት። ትልቅ ጭንቀት ነውና ብቻ በዛም ዞረ በዚህ መሲ ያስጨንቃት ያለው የኔ ከቤተሰቦች ጋር አለመግባባት ነው። ማለትም ከአክስቴ ጋር ከሀይሚ ጋር ስላልተግባባች በዛ ምክንያት ነው መሲ እዚህ ሁሉ ችግር እንድትገባ የሆነው ማለት ነው። ስለዚህ ዛሬ ያሰብኩት ነገር ምንድነው ቤተሰቦች አክስቴ ቤት ሂጄ ማለት የምሬን ወደኋላ ቆም ዝም ብዬ የተፈጠረውን ሳስበው በቃ ይገርመኛል። ይሄ ሁሉ ፈተናውን ምንድን ነው እንዴ? እናቴ እኮ እኔ መቼም አባት ወይ እናት ሲያዝንበት ነው አይደለ ሰው ልጅ መቼም እንደዚህ አይነት ስቃይ ውስጥ የሚገባ። እኔ ማን አዝኖብኝ ነው? እኔ ጠላት የለኝ በቅጡም ወዳጅም የለኝም። በእርግጥ የሚወደኝ ሰው አለ፣ የኔን ትልቅ ደረጃ እንዲደርስ የሚፈልግ ሰው አለ። ግን ምንድን ነው ምናልባት ይሄም ለበጎ ነው ብዬለፉ። እሺ ዛሬ እናንተንም ለማስጨነቅ እናንተንም ግራ ለመጋባት አይደለም። በቀጥታ መናገር የምፈልገው ከአክስቴ ጋር ያለው ችግር ለመፍታት ለመሲ ነግሬያታለሁ። በኋላ ነይ አክስቴ ቤት እና እሷ ጋር ሂደን በደንብ እናወራታለን። ይቅርታ ትጠይቂያታለሽ አንዴና ለመጨረሻ ጊዜ በቃ ማለት ይቅርታ አድርጋላታለች። ግን ደስ ያላላት የሽምግልና ጉዳይ ነው። እሱን ነገር ደግሞ ዛሬ በግልጽ እንድናወራበት ስለምፈልግ ከሀይሚ ቤት ከአክስቴ ቤት ማለት ነው እንሄዳለን ማለት ነው እና በቃ ችግሩ ይፈታል ብዬ ተስፋ አደርጋለሁ። ብቻ ቤተሰቦች እኔ ታውቃላችሁ ምናልባት ዛሬ ላይ ማይሆን መንገድ ላይ ብገኝ ብዙ ያሳለፍኩት ነገሮች አሉ። በጣም ብዙ የምሬን ማለት የምትወዱኝ ቤተሰቦች አላችሁ እና እኔ የምፈልገው ከእናንተ የምሬን ዛሬ ላስቸግራችሁ ሁላችሁም ዱዓ አድርጉ። ማለት በቃ ሙስሊም ሆናችሁ ዱዓ አድርጉ፣ ኦርቶዶክስ ሆናችሁ ደግሞ ጸልዩ። እኔ ለምን ፍቅር እንደሚጠፋ አይገባኝ። ዛሬ ከፍቶኝ ነው ማርያምን ነው የምላችሁ። በጣም ከፍ አይኔ ራሱ ይውስል እና ችግሩ እንዲፈታ ፈልጋለሁ። እንድታውቁት የምፈልገው ነገር ግን እዚህ ጋር ልጁ የኔ ሆን አልሆን አይደለም። በዲኤንኤ ምርመራ ያኔ እውነታው ይወጣል ማለት ነው። ስለዚህ ያ እስኪሆን ድረስ ምናልባት ይሄ ልጅ የኔ ቢሆን እኮ በኋላ ችግሩ ለኔ ነው። የኔ ካልሆነ ደግሞ በኋላ ችግሩ የማን ነው? የመሲ እንደሆነ ይታወቃል። ስለዚህ ከባዱ ነገር ምንድን ነው? ልጁ የኔ ሆኖ ሳላገባት ከቀረው በጣም ከባድ ነው። አግብቻት ግን እኔ ሽማግሌ ልኬ አግብቻት ልጁ የኔ ካልሆነ ቀስ አድርገን ችግሩን መፍታት እንችላለን። ያን ያህል አይከብድም። ይሄን ያስቡ። ተፈጠረብኝም አሳለፍኩትም ነገር አንጻር ማለት ነው ቆም ብዬ ሳስበው ይሄ ነው መሆን ያለበት ብዬ ስላሰብኩ ነው ይሄንን ነገር ያደረኩት። ገብቷችኋል? ስለዚህ እኔ አሁን የማንንም ወሬ መስማት አልፈልግም። ዛሬ አክስቴ ቤት እንሄዳለን። ሂደን ምንድን ነው የምናደርገው? መሲ ይቅርታ እንድትላትና የተናገረችው ነገር መሲ ትክክል እንዳልሆነ ሁሉን ነገር በደንብ እናወራበታለን። ከዛ ወዴት እንሄዳለን? ቀጥታ ወደ ሽምግልና ነው። ነገ ዛሬ ሳይባል ተሎ መላክ አለብን። ተሎ ማለት ነው። ስለዚህ ይህንን ነገር እናደርጋለን። ውድና የተከበራችሁ ቤተሰቦች ከሀይሚ ቤት ከአክስቴ አብረን እንሄዳለን ማለት ነው። ስለዚህ እዛ ጋ ያለው ነገር በደንብ የምናወራበት ይሆናል ማለት ነው። እንዳልኳችሁ ሁላችሁ እንዲሳካ ነገሮች እንዲስተካከሉ ጸልዩ፣ ዱዓ አድርጉ። እዛ በተረፈ ደግሞ ውድ ቤተሰቦቻችን ሀገር ውጭ ያላችሁ ሰሞኑን ትንሽ እንዲሁም የተረጋጋን ይመስለኛል ካለው ከጦርነቱ ከሰላም አንጻር እግዚአብሔር ያረጋገው ሁሉንም ሀገር ጸልዩ፣ ዱዓ አድርጉ። ማለት ሀገር ሲኖር ነው ሰው የሚኖረው እና ይህንን ነው የምለው። ከዛ በተረፈ ደግሞ በሰላም ወደ ሀገራችሁ እንዳስገባችሁ የኔ ወንድማችሁ ምኞት ነው። እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ደግሞ ቤተሰቦች እኔ ማስተካከል ያለብኝ ነገር ካለ መሲ ማስተካከል በቃ እና እናንተ የእኛ ቤተሰቦች እስከሆናችሁ ድረስ እኛን የመገሰጽ እኛን የሆነ ነገር የመናገር መብት አላችሁ። በኮሜንት
የምትፈልጉትን መናገር ትችላላችሁ ማለት ነው። እና ቀጥታ ወደ አክስቴ ቤት እንሂድ ቤተሰቦች። እንዲህ የሚጨነቅለት የወደፊት ህይወት ምናልባትም እኮ ነው የለውበትም። እና ውድና የተከበራችሁ ቤተሰቦች ያው አክስቴ ቤት ጋር ደርሻለሁ ማለት ነው። ያው ይሄንን ነገር መፍታት አለብን ብዬ አስባለሁ። አክስቴ ሁላችሁ ተወረኝ ፍላጎት ይላል ናይ 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 ታለከኝ ወጣ ነበር እንዴ? የምር ግን እኔ ሁላ ተቀይመሽኛል መሰለኝ አይደል? አይ ማለት እኔ አሁን የምር እኔ ማለት እንደዚህ ነው ምናምን አለ ግን የሆነ ነገርሽ ተቀየረ። የሆነ ማለት ምን ነገር ሰውፋን ስማ ልክ ነሽ። ግን ይቅርታ ማለት ከይቅርታ በላይ ምን አለሽ? የምር ነው ያው ያለው ይቅርታ አድርጌ የማይሆን መስመር ውስጥ ስትገቡ ዝም ብዬ እንዳይኔ ፈልክ ነው እንጂ አይደለም። ኖ አንቺ እኮ ልክ ነሽ። ግን ብዙ የማይሆን ስህተቶችን እየሰራችሁ ስለሆነ እኔ ደግሞ ዝም እያየሁ ዝም ማለት አልፈልግም። ስትጎዱ ማየት አልፈልግም። እኔ ቴትዬ ማለት ከአንቺ ሀሳብ መውጣት ስለማልፈልግ ነው በቃ ማለት እንደዚህ በቃ መሆን ያለበትን ነገር እንደዚህ አድርጉ። ምክንያቱም እኔና መሲ ማን ለያይበት ምን እንዳለ ታውቂያለሽ። ልጅ አለ በመካከል። ይሄ ነገር ደግሞ ይሄንን መጀመሪያ አንቺ ስትይው የነበረው ነገር ነው። አሁን እዚህ ጋር ምን ማድረግ እንችላለን? እሱን እግዚአብሔር ያውቀዋል። ስለዚህ ጊዜ የሚፈታው ነገር ነው። አይ እኮ ቴትዬ እንደዚህ መጥቼ ቤት ድረስ አውቃለሁ ያስቸገርኩሽ ነው። ግን በቃ ማለት የግድ አንቺ ይሄን ነገር ደግሞ አምነሽበት ደስተኛ ሆነሽ እንጂ አሁን ያን እኔ ሲከፋኝ እዚህ መጥቼ አሁን ስደሰት ደግሞ ካንቺ መራቅ የለብኝም። ዛሬ መሲ ጋር ብንታረቅ በትክክለኛው ነገር ነው። እኔ እንደ ትልቅ ብዙ ነገር እንደሚያውቅ ሰው ነው እየመከርኳችሁ ያለው። እናንተ በልጅነት ብዙ ነገር እያጠፋችሁ ነው። ለዛ ነው እንጂ ካንተ ይልቅ እኔ እኮ እንደዚህ እንዳትሆኑ ስለፋ ነበር እኔ ነኝ አይደለም። ግን አሁን ማይሆን ነገር እያየሁ ስለሆነ በቃ አይሆንም ያልኩኝ እቴትዬ እሱን ነገር ማናወራበት በግልጽ አሁን ለነገሮች እኮ እኔ በፊት ሳደርጋችሁ እንደነበሩት በቃ ማለት የሆነ እየሸሸን ነው። ስለዚህ አሁን አንቺ የምትይው ይቅርታ አድርጌላታለሁ፣ ግን አንተና መሲ አንድ ላይ መሆን አትችሉም። ለምንማ ነገርኩ። አንተ እስኪ እንደው አይንህን ግለጥ እስኪ። ምን ላድርግሽ? አቡም ሲል የነበረውን ነገር አስብ፣ ብዙ ነገር አስብ። እሷን መጀመሪያ ስትለው የነበረ ነገር አለ። እቴትዬ መሲን ጠርቻታለሁ። አቤት መሲ እንዴት ነሽ? በሰላም ነው? እንዴት ነሽ? ነገ ምን ሆነሽ? መሲ ተነሽ በእናትሽ ተነሽ። አይደለም በእናትህ ንገራት። ከዚህ በኋላ እሺ የምታደርገው እሺ ይቅርታ አድርጌልሻለሁ። ግን አባትሽ መሆን አትችሉም ነው ያልኩት አይደለም ወይ? ቤት መጀመሪያ ይቅርታ አድርጊልኝ። እሺ አንዴ ተረጋጊ። እና እነሳለሁ። እሺ በቃ ተከረፍኩት። ቆየሁ ግን አንድ ላይ መሆን አትችሉም ነው ያልኩት አይደለም። በእናትህ ቢያንስ ንገረኝ። ለምንድን ነው እንደዛ የምትሰራው? አስነሳልኝ በቃ እንደዛት መሲ አታልቅሽ። እሺ ባለፈው ይቅርታ አድርጌላታለሁ። አንድ ላይ መሆን አትችሉም ነው ያልኩት። ቢያንስ እንኳን እኔ ለምትረዳት ሞክሪኝ። ምንም እኮ እንትን የሚፈጠር ነገር የለም። በማልቀስ ነው መፍትሄ አይደለም። እሺ በቃ እሺ በቃ አንዴ ተረጋጊ። እሺ ቆይ ቁጭ አታልቅሽ። ሁሌ አይደለም የምነግርሽ እንዴ በማልቀስ መፍትሄ አይገኝም እንዴ። እየመጣ ነው እኮ ምንድነው የጠራሁሽ? ምንድነው ይቅርታ ልንጠይቃት በቃ ዛሬ የመጨረሻ በቃ ይቅርታ እንድታደርግልሽ ነው። እሱ ይቅርታውን ተቀበለ ማለት ይቅርታ ተቀበላለች እኮ ግን ደግሞ ይሄ አንድ ላይ እኔ መለፍለፍ አያስፈልግም። እኔ አንድ ላይ እንድትሆኑ አልፈልግም። በቃ አይደለም እኔ እኮ ቤተሰቦችም አይፈልጉም። ተነጋግረናል። ነገር እናስተካክል። አንተ እስኪ አይንህን ግለጥ። እንዴ ምን ሆነህ ነው? እስኪ አፉ ጓደኛዬ ስንት ዓመት ጓደኛ ስንት ነገር ነግሮሃል አይደለም? ባለፈውም እሷ እንደማይሆን ማይሆን ቃል ተናግራ ሄዳለች። ራሱ ጤነኛ አትመስለኝም ሲጀመር። አይደለም አንድ ላይ እንድትሆኑ አልፈቅድም። በቃ አሻልሽ አሰብኩት። አይሆንም በቃ አይሆንም። ብዙ የማይሆን ነገር እያየሁ ነው። አይደለም እቴትዬ እኔ እኮ ዛሬ መሲን የጠራኋት በቃ ይሄንን ነገር መፍታት አለብን ብዬ አስቤ እኮ ነው። እንዴ ለምንድን ነው
ሲጀመር እናንተ እኔን ራሱ ማተውኝ ከዚህ በኋላ ተውኝ በቃ። ለምን እንዴ አንቺ አይደለም እንዴ ከእናንተ ትእዛዝ መውጣት አልችልም። እቴት አሁን እኔ ከአንቺ ትእዛዝ መውጣት እችላለሁ? ታውቂ አይደል? ከኛ ትእዛዝ ካልወጣ ተዋትና አርፈህ ቁጭ በል በቃ። ከኛ ትእዛዝ ከወጣ ደግሞ ከኛ አፈንግጣ ከሷ ጋር መሆን ትችላለህ። እኔ አሁን አልፈቅድም በቃ። ደስ አላለኝም በቃ። ምን ነው እሺ ደስ ያላለሽ አይደለም? እኔ ራሳመሽኝ ወይ እኔ ነገር የሚያረግሽ እኮ ይገባኛል እኮ የዛኔ ልጅነትም ብዙ ነገርም ስላለ ሊሆን ይችላል እንደዛ የተናገርኩት። ለተናገርኩት ነገር ይቅርታ እየጠየኩሽ አይደለም? በእናትህ ምንድን ነው? እሺ በቃ ሻንተም ይቅርታ ጠይቃት። እኔ እኮ ይቅርታ ብያት አሁን እኮ ይቅርታ አላደርግም አይደለም። የሆነ ነገር አለ መሰለኝ እኔም አላውቀው እኛም አናውቀው መሰል አይደለም። አንተ አይንህን መግለጽ ስላልቻልክ ነው እንጂ መሰል አይደለም። አንተም ታውቀዋለህ እንዴ ምን አለሽ? የማውቀሽ ባለፈውም እንደዛ ተባልክ አይደለም? ከሌላ ላይ ያረገዘች ተብሎ ብዙ ነገር ተነገረ። አንተም በቃ ከኔ አይደለም ብለህ እንደዛ ስትከራከር የነበርክ ልጅ ምን ባንዴ እንደቀየረ አላውቅም። ተቀየረ። ስለዚህ አንተ ዞር ብለህ አስብ፣ በደንብ አይንህን ግለጥና አስብ። አይ ነገ ከነገ ወዲያ እኮ ልጅ እሱ አይሆን ጊዜ ይፈታዋል አይደል? እንዴ በዲኤንኤ ነገሮች አይደለም። ለምን አንቺ አትረጋጊም? እሺ ቆይ መሲኒ ምን ላድርግሽ እቴትዬ? እኔ ይሄን ሁሉ ነገር እኮ አውቃለሁኝ። በቃ ያ ነገር ጊዜ የሚፈታው ነው በቃ። ያንን ደግሞ ሆነም አልሆነም እኔ ራሴ ወስናለሁ። አንተ ልጅቷ ምን አስነክታለች? ምንም አላስነካችም። እና ታዲያ ምንድነው? በቃ ተዋት በቃ ትቅርብ። እኔ እኮ እቴትዬ ከአንቺ ትእዛዝ መውጣት ስለማልፈልግ እኮ ነው። ለምንድን ነው ሀይሚ ተይ በእናትሽ ተይ። እኔ እየለመንኩሽ አይደል እንዴ? አንቺ ልጅ ልጅ አይደለሽ እንዴ? እኔ እየለመንኩሽ አይደል? አይሰሙም። ቆይ እሱን እሺ ቀስ አድርገን ኧረ እቴትዬ የሆነ ነገር አድርግ እሺ። ቤተሰቦቿ ከሰሙ ሳው እኔ ስለ ቤተሰቦቿ ምን አገባኝ? እንዴት ማለት አሮቶሽ ይሄ በጣም ከባድ አይደል? ታውቂው አይደል? አሁን አሮቶሽ በቃ አይሆንም ብያለሁ። በረከት እኔ የማይሆን ብዙ ነገሮች እያየሁን እየሰማሁ ነው። በቃ ተወኝ በቃ። አትሆንም ብያለሁ። አሁን ረግዷል። እንደፈለክ መሆን ትችላለህ። አንተ ሳትበኝ የትኛው እንደዛ ማድረግ አንፈልግም። ብቻ ዝጭንሽ ቢያንስ አንድ ብቻ እኔ ኃላፊነት አልወስድም፣ እድል አልሰጥም። ከፈቃዴ ውጭ ሆኖ እንደፈለገ መሆን ይችላል። ከዛ ውጭ ግን እኔ ይሻላል ያንን ይቅር ብዬሻለሁ፣ ግን አንድ ላይ መሆን አትችሉም። በቃ አንድ ላይ መሆን አትችሉም ነው እያሰባችሁ ያለው። እኔ ግን እንደትልቅ ነው እያሰብኩ ያለው። እሺ አይደለም ምንድን ነው እሺ አንቺ ያሰብሽው? እሺ ምንድን ነው ቢኪሽ የደበራት ነገር ምንድን ነው? እኔ እንኳን የማውቀው ነገር የለም። ጠይቃት ጠይቋት ነው ተረጋጊ። አንቺ አታልቅሽ፣ ተረጋጊ። ራስሽን አታስጨንቂ። በዛ ላይ ደግሞ ሌላ በሽታ ሌላ ህመም ነው የሚፈጠረው። ተረጋጊ በቃሽ። እየቀለዳችሁ ነው እናንተ። እየቀለድኩ አይደለም። ብዙ ስራ ያለኝ ሰው ነኝ። ታሹፋላችሁ። እሺ ምን እናድርግ እቴትዬ? አሁን እሺ ምን ምንም አታደርግም። በቃ እኔ ሽማግሌ እንላክ እንደዚህ እንባል የሚባልበት ሳይንስ ውስጥ የለውበትም። ምን እና እንዴት እናድርግ ታዲያ? ምን መለያየት ነው በቃ። ማረጋችሁ መለያየት በቃ። መጀመሪያና እንለያየት ያኔ ነበር የምትይኝ። እንደዛ ስትል የነበር ሰው ዛሬ እና ያኔ ነበር የምትይኝ። አሁን ማረግዷል እቴትዬ፣ አሁን ረፍዷል። እንዴት ነው እሺ? እንዴት ነው መለያየት የምንችለው? አንተ እንደው እኔ እኮ እንዴት አድርገህ እንደምታምናት የዛኔ አስወርዳለሁ ስንት ነገር አደርጋለሁ ብላ እንደዛ እንዴ ከሰማይ እንዴ ከምድር ስትሆን የነበረች ዛሬ እንዴት አመንካት? እስኪ መልስልኝ። ልታስወርደው ነበር አይደል ልጁ? ዛሬ ምን እንትን አስባላት? አንተ እስኪ ዞር ብለኸኝ ያለፈውን ሁሉ እስኪ አስተው። ሲጀመር ይኸውልህ እኔ ደጋግሜ እየለመንኳት ያለሁት ቤተሰብ ከሰማ ቢያንስ እንኳን የሆነ ነገር ሊፈጠር ይችላል ብዬ እኮ ነው። ቀስ ብለን እናስተካክለዋለን። እሺ እንዴት ነው ቀስ ብለን? እሺ ይቅርታኔ እኮ ይቅርታ በልሽ ምን አለ አትብስ ነው ምን ውስጥ እንደገቡ ሲጀመር በቃ ይኸውልህ አንተ እኔ እናንተ መስማማት ከቻለን ምን በቃ ምን ተወት በቃ እና እኔ እናንተ ልጅ ሳይመለከታትም ሲጀመር በቃ ገባትም ነው የማይመለከተኝ እንዴ በስ አይ ሻጅ እቴትዬ ማለት ነው። ተዘር በል በቃ ስነ ስርዓት ያዛት ማሽ እንዴ ለምንድን ነው አይደለም አንቺ እንዴት እንደዚህ ንግግር ትናገራለሽ? አይመለከታትም አይባልም። እዚህ ጋር ችግር ነው። እቴትዬ አይደለም ለምን እንደዚህ ታደርጊያለሽ? ዝም በል አንተ ነው የምታሰድበኝ። ማን ያመጣህ? እሺ አለኝ እዚህ ጋር ችግር ልናስተካክል መጠን አይመለከታትም። እንዴት ያለሽ
መቼ አይባልም እኮ ምን ሆነሽ ነው? እቴትዬ አይደለም አና በረከት ይዛው አልፈልግም። በቃ አና ይዛው ታኔ አልፈልግም። ከዚህ በኋላ ቤቴ ተመጣጣ ይዛ እናንተ ሄዱ። በቃ አልፈልግም። ይዛው ታሷት በቃ ሂዱ። በቃ እኔ አልፈልግም። ቤቴ እንዳው